በሽተኛ አልነበርሽ እንዴ? እግርሽን ቀጥልልኝ፣ ወደዛው ጣልኝ። እግሯን ያዝልኝ አንዴ። እኚህ ሰውዬ ምንድን ነው ስራቸው ማለት እየለመኑ አላቸው ቤት ምንም የጎደላቸው ነገር የለም። የአካል ጉዳተኛ አይደሉም እና የሚያስለምናቸው ጉዳይ ምንድን ነው የሚል ሲወራ ሰማ ነበር። እና ልመናው ግን አይተውትም። በዛ ሰዓት ይለምናሉ። መተዳደሪያ አላቸው፣ ሀብት ንብረት ምናምን አላቸው። ፊቼ ላይ ከማንም አይተናነሱም። እዛ አስረግዞ ጠፋ እንዲህ ጥሎብኝ ሄደ ምናምን ብለው ሲለምኑ ውስጤ ትንሽ እንትን አለና ቆም ብዬ ኪሴ ውስጥ ስፈትሽ የሆነ ማለት ዝርዝርም አልነበረኝም ድፍን ነበርና ያለውን ቁጭ አረኩላቸው እና እናወሰድ ምናምን የሚል በቃ የቁጣ ምናምን እንትን ሲሉ እንዴት የሆነ ብሩ የሰጧቸው ሳንቲ ነበርና እንዴት ተሰጠናል ይሄንን ውሰድ ምናምን የሚል ምላሽ ሰጡ። እንዴ እኚህ ሰውዬ በቃ ያኔ ምንድነው ትኩረት አድርጌ ያዩአቸው ለላሳከማት ነው እንጂ ወደ ታሳዝናል። ወዲያ ምን ይላል ይሄ ምን ሊመቱኝ ነው ጭራሽ። በማንኛውም እሺ ቅድም አስቀይመን ከሆነ ይሄን ሁሉ እዚህ ቤታችን ድረስ ስራ ፈተህ የመጣው ቅድም 8 ብር አልመልስልህም ስላልነህ ከሆነ በጣም ሶሪ። መጀመር ይኸውልሽ፣ ሲቀጥል ደግሞ በቃ ወጣትና አንተም እኛም ገንዘብ ያስፈልገናል። ገባ? አዎ፣ በዚህ ተጎጂ ነበርን። በዚህ ስራ ነው ያለፈልን። ሲያልፍልን ደግሞ ይሄን ስራ ንቀልነታው አንችልም። ሲቀጥል ደግሞ አንተ በአንድ ሌሊት መተክ ይሄ ስራ ጥሩ አይደለም ስላልከን ልናቆም አንችልም። ስንት አመት የሰራነው ስራ ነው። ገባ አይደል? ሰላም ውድ ቤተሰቦቼ፣ የኔ ውድ ስጦታዎች እንዴት አላችሁ? እንዴት ከረማችሁ? እኔ በጣም ደግ ነኝ ቤተሰቦቼ። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ በሌላ ባለ ታሪክ ወይም በሌላ ጉዳይ ተመልሻለሁ። አሁን አጠገቤ አንድ ባለ ጉዳይ አለ። ምን ታሪክ ሊያጫውተን እንደሆነ ምን አይነት ጥቆማ እስከሆነ ጥቆማው ምንድን ነው የሚለውን ነገር ከሱ አንደበት እንሰማለን። ቤተሰቦች እንደተለመደው ዛሬም ያው መጠይቃችሁ ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ፣ ቪዲዮውን እንደጀመራችሁ ማለት ነው። ከዛ ደግሞ ኮሜንት ላይ ቪዲዮውን አይታችሁ የቪዲዮ ሀሳብ ምን ይመስላል የሚለውን የራሳችሁን ማስተያየት መስጠት ከፈለጋችሁ ኮሜንት ላይ ሀሳብ አስተያየት ስጡበት ማለት ነው። ስለዚህ አሁን ወደ እንግዳዬ ወደ ባለ ጉዳይ ገባለሁ። ከስሙ ጀምረን እንተዋወቃለን። ምንድን ነው ያመጣው ወደ እኔ የሚለውን ነገር ከሱ እንሰማለን። አብራችሁን ቆዩ። እሺ ወንድሜ እንኳን ደህና መጣ። ከስምን ጀምር ምንድን ነው ጉዳይ የሚለውን እስኪ ያጫውተኝ። እሺ አመሰግናለሁ። ያው ስሜ አሸናፊ ይባላል። ያው ተወልጄ ክላስ ምናምን የተወሰነ እንትን ያልኩት ወደ ፊቼ ነው። ከዛ በኋላ ዩኒቨርሲቲ ምናምን ተከታትያለሁ። በአካውንቲንግ ዲግሪ አለኝ። ያው አሁን ላይ እየሰራሁ ያለው ትልቅ የመንግስት ድርጅት ውስጥ ነው ማለት ነው። እንግዲህ ያው ስለ ራሴ እናልካልኩ ይበቃል ብዬ አስባለሁ። ስለዚህ አሁን የፈለኩት ምንድነው ዋናው ጉዳይ ከዚህ በፊት ፊቼ ላይ ማለት ድሮ ማቃቸው አንድ ሰውዬ ነበሩና እሳቸው ምንድነው አሁን እዚህ ከ3 ወር ወዲህ ማለት ከዛ በፊት አይቻቸው አላቅምና ከ3 ወር ወዲህ ግን የሆነ እየለመኑ አዩአቸው። ፊቼ ላይ እየለመኑ እዚህ ወደ መገናኛ አካባቢ ነው። እኔ ለስራ እዛ ስወጣ ስገባም በዛው ስለሆነ ከዚህ በፊት አይቻቸው አላቅም እና ከ3 ወር ወዲህ ግን በቋሚነት እዛ ነው ማያቸው እና እንድከታተላቸው የሚያደርገኝ ደግሞ የራሴ ምክንያት አለኝና እሱም ደግሞ ምንድነው ብዙም ይናል ትኩረት አድርጌም ያው ብዙ የሚለምኑ ሰዎች ስላሉ ይናል ትኩረት አድርጌም እንትን አትከታተልምና እሳቸው ግን ላይበት የቻልኩበት ዋናው ምክንያት ምንድነው የሆነ ጊዜ እንዲሁ ስራ ረፍዶብኝ እየተቻኮልኩ እየለመኑ ነበርና ምንድነው የሚሉት ቆይ አሁን ማለት እንዴት ነው እሳቸውን ሰውዬ ለመከታተል ያስቻለን ሁኔታ ነው የምትነግረኝ ወይስ ታውቃቸዋለህ? ምንድነው ማቃቸው ምንድነው ከዚህ በፊት በደንብ ነው ማቃቸው። ምክንያቱም ልጆኜ ፊቼ ላይ ክፍለ ሀገር በጣም እኔም ልጆኜ ነው በዛ ሰዓት ከባለቤታቸው ጋር ሲለምኑ ነው ማቃቸው። እዛ ደግሞ ፊቼ ላይ ንብረት ያላቸው ትልቅ በቃ ማለት አይደለም ለራሳቸው ለሌላ ሰው መትረፍ የሚችሉ ሰው ናቸው፣ ግን ይለምናሉ። በዛ ሰዓት ደግሞ አንዳንድ ጎረቤት እንዲህ ቤተሰብ ትላልቅ ሰዎች ተሰባስበው የሚያወሩት ነገር ትሰማለህ። እኚህ ሰውዬ ምንድነው ስራቸው ማለት እየለመኑ አላቸው ቤት ምንም የጎደላቸው ነገር የለም። የአካል ጉዳተኛ አይደሉም እና የሚያስለምናቸው ጉዳይ ምንድነው የሚል ሲወራ ሰማ ነበር እና ልመናው ግን አይተውትም። በዛ ሰዓት ይለምናሉ
መተዳደሪያ ያላቸው ሀብት ንብረት ምናምን አላቸው። ፊቼ ላይ ከማንም አይተናነሱም። እዛ አካባቢ ካሉት ማህበረሰቦች ማለት ነው። ብቻቸውን የሚለምኑት ከባለቤታቸው ጋር ነው የሚለምኑት። እና ልክ አሁን ደግሞ ከ3 ወር በኋላ እኚሁ ሰውዬ እኔ ለስራ ማለት ረፍዶብኝ በጣም እየተቻኮልኩ ባለበት አዩዋቸው። እኚህ ሰውዬ እሳቸው ናቸው ወይስ ሌላ ሰው ነው ብዬ ማለት ወደ መገናኛ አካባቢ ነው ማለት የት ምን ሲያደርጉ ምን አይታችሁ? እዚህ አዲስ አበባ ማለት ነው። አዲስ አበባ ነው ማለት ከዛ በፊት በወቅቱ እኔ እዛ ያለው የልጅ ልጃቸው የነበረች አሁን አድጋ በጣም ቆንጅዬ ናት። በጣም የምታምር ልጅ ናት። እግሯ ፋሻ ምናምን ተደርጋ እንግዲህ የለመኑባት ነው የሚመስለኝ እና ከሳቸው ጋር ሲለምኑ ነው ያዩዋቸው። እና ይህ ነገር ማለት አንዳንዴ አዲስ አበባ ላይም የተለያዩ ኢትዮጵያ ውስጥ የምታየው ነገር አለ። ሰዎች ጤናማ ሆነው የገቢ ምንጭ አድርገውታል ልመናን። እና እኚህ ሰውዬም ያን በልጅነት የሰማው የነበረው የገቢ ምንጫቸው በቃ ልመና አድርገው አምነው ተቀብለው እየሰሩበት ያለው ነገር እንደሆነ ነው የተረዳሁትና በዛ ምክንያት እስከ መጨረሻው ቢያንስ ክትትል አድርጋችሁ ውጤቱን እኔ ማየት እኚህ ሰውዬም ከዚህ ከገቡበት ወይም ከልመና ስራ እኔ ማለት አንዳንድ ሰዎች ስራ ሲሉ ምናምን ትሰማለህ። ምክንያቱም ጤናኛ አካል እያላቸው ጤናማ አይምሮ እያላቸው እንዴት ሰው ወደ ልመና ይገባል? እና ለሌላውም ደግሞ አንዳንዴ ምንድነው መረዳት ያለበት ሰው መረዳት እንዳይችል እያደረጉ ያሉ ሰዎች አሉና እነዚህ ሰዎች በህግም ያስጠይቃል። ምክንያቱም ሰው መስራት እየቻለ እንዴት ይለምናል? እና ብዙ የተጎዱ ሰዎች አሉ በተለያየ ምክንያት የአካል ጉዳት ማለት አንዳንዴ እኮ እኛ ኢትዮጵያውያን የሆነ የመለመን ሱስ ያለብን እስኪመስል ድረስ ነው። ምክንያቱም ነጮች ብታይ ብዙ አሉ አንዳንድ ምክንያቱም እጅግር ምናምን የሌላቸው ግን ዓለምን መቀየር የቻሉ ጤናማውን የሚያሰለጥኑ በጣም ትላልቅ ሰዎች አሉና እንዴት እኛ አካል በቃ የተሟላ ጤናማ ሰው ሆኖ እንዴት ይለምናል? እንደዚህ አይነት ደግሞ የገቢ ምንጭ አድርጎ መመልከትም የለበትምና ለማህበረሰቡም ቢያንስ እንዲያስተምርም የሰውዬ ቢያንስ የሚገባውን ቅጣትም ከሆነ ተከታትላችሁ ያለው ነገር ተገቢውን ደርሳችሁበት ቢያንስ ትክክለኛውን ነገር እኔ ማወቅ እፈልጋለሁ። ቢያንስ እኛ ደግሞ እንደዚህ አይነት ሰዎች ማስቆም መቻል አለብን። ምክንያቱም ከመንግስት መጠበቅ የለብንም። ሁሉም ነገር ማህበረሰቡ ራሱ አጠገቡ ያለውን ነገር ተከታትሎ ለህግ አካል ነቅቶም የሚገባውን ቢያንስ መስመር ማስያዝ ይጠበቅበታልና ለዛ ስል እኚህ ሰውዬ ማናቸው የሚለውን በጣም ስለማቃቸው ተከታትላችሁ ያለው ነገር ውጤቱን ማወቅ እፈልጋለሁና በዛ ላይ ደግሞ ምንድነው የሆነ ሰዓት ላይ በጣም ከገረመኝ ነገር እኚህ ልጃቸው ምክንያቱም በዛ ሰዓት ህፃን ልጅ ነበረች። አሁን አድጋ ፊቼ እያለች ታውቃታለህ? ፊቼ ላይ ያው ልጃቸው ህፃን ልጅ ነበረች በዛ ሰዓት። አሁን ግን አድጋ እንደውም የሆነ ሰዓት ላይ በጣም ደግሞ ካሳሰበኝና ትኩረት አድርጌ በጣም እንድከታተል ካረገኝ ነገር ዋናው ጉዳይ ምን መሰለክ? የሆነ ጊዜ ድርጅታችን በጣም ትልቅ ኢቨንት አዘጋጅቶ የአመቱ በጀት መዝጊያ ነበርና ትልቅ ሆቴል ውስጥ 5 ስታር ነበርና የተዘጋጀው። እዛ የድርጅታችን ትላልቅ ሲዎች ተዘጋጅተው ነበርና እዛ ላይ እኔም ተገኝቼ ነበር። እና እዛ ላይ ምንድነው የልደት ቀኗ ከጓደኞቿ ጋር ምናም በሚገርም ሁኔታ ሲያከብሩ በጣም አምሮባት ዘንጣ ምናም በቃ ሌላ ሰው ነው የምትመስለው። እና በዚህ አይነት መንገድ ነው ያዩዋትና ማለት እኔ ማህበረሰቡ በቃ እየተበዘበዘም ያለ ነው የሚመስለኝ። ምክንያቱም የሚሰጠው ለማን ነው ለይቶ መስጠት መቻል አለበት። መስራት የሚችሉ አካላት ደግሞ መስራት አለባቸው። እና አይምሮ ጤናማ የሆነ አካል እያላቸው እንዴት ይለምናሉ? ልጃቸው አሁን ከሳቸው ጋር ትለምናለች አልከኝ። አሁን እዚህ አዲስ አበባ ከሳቸው ጋር ከሷ ጋር ሲለምኑ ነው ያዩዋት ነው ያልከኝ? ያዩዋት ደግሞ እንዴት መሰለክ? እኔ አሁን በጣም ለስራ እንዲህ የተቻኮልኩ ባለውበት እንዲህ ልጄ ጓደኛዋ ፍቅረኛዋ አስረግዟ ጥሎብኝ ሄደ ምናምን እያሉ ሲለምኑ ማለት ውስጤ እንትና እሳቸው ናቸው እንደዚህ አይነት ማለት ልጄን አስረግ ሰውየው ማለት ነው እንግዲህ ልጄ ናት አስረግዞ ጠፋ እንዲህ ጥሎብኝ ሄደ ምናምን ብለው ሲለምኑ ውስጤ ትንሽ እንትና አለና ቆም ብዬ ኪሴ ውስጥ ስፈትሽ የሆነ ማለት ዝርዝርም አልነበረኝም ድፍን ነበርና ያለውን ቁጭ አረኩላቸው እና እናወሰድ ምናምን የሚል በቃ የቁጣ ምናምን እንትን ሲሉ
እንዴት የሆነ ብሩ የሰጧቸው ሳንቲ ነበርና እንዴት ተሰጠናል ይሄንን ውሰድ ምናምን የሚል ምላሽ ሰጡ። እንዴ እኚህ ሰውዬ በቃ ያኔ ምንድነው ትኩረት አድርጌ ያዩዋቸው እና ከዚህ በፊት ሰላሌ ላይ ማቃቸው ሰው እንደሆኑ ያኔ ነው የተገለጸልኝና እና ከዚህ በፊት እንደዚህ ማለት እሳቸው በዛን ቀን እሳቸው መሆናቸውን ራሱ ያወቅኩት የዛን ዕለት ነው። ስለዚህ እንደምታውቃቸው አልነገርካቸውም? አውቆታለሁ ሰላሌ እርሶ ሀብት ንብረት እያለው ስለሚለምናሉ ብለህ ወቀሳም ወይም ሌላ እንዴ የሄድክበት መንገድ የለም? ምንም የሄድኩበት መንገድ የለም። ምክንያቱም እኚህ ሰውዬ ስራቸው አርገውት ነው የሄዱበት ያለው ብላቸውም ሊያስታውሱኝ አይችልም። ምክንያቱም ረዥም ጊዜ ሆነዋል። ከረዥም ዓመታት በፊት ነው እኔ ማቃቸው ራሱ። ስለዚህ በጠይቃቸውም ትክክለኛ መልስ አይሰጡኝም። ምክንያቱም ተደብቀው ነው የስራ እየሰሩት ራሳቸው እንዳይገለጥ ራሳቸውም ያው እንዲታወቅባቸውም አይፈልጉም። ምክንያቱም እየሰሩት ያለው ትክክለኛና ህጋዊ የሆነ ነገር አይደለም። ቆይ ይቅርታ አድርገኝ። አሁን እኚህ ሰውዬ ፊቼ ያሉ ሀብት ንብረት እንዳላቸው ታውቃለህ። እዛ ሀብት አብላቸው ብለኛል። ግን ደግሞ እየለመኑ ነው የሚተዳደሩት። ያው ከተማችን ላይ ብዙ አሉ በእርግጥ እንደዚህ አይነት ሰዎች ነው። ግን በዚህ አይነት ጥቆማ መልክ እኔ ደርሶኝ አያውቅም። እስኪ ነገሩን እከታተላለሁ። እኔ የትኛውንም መረጃ አልንቅም እና እንዳልከው ነው ብዙ መረዳት ያለባቸው ድሃዎች፣ መታገዝ ያለባቸው ስንት እያሉ እንደዚህ ሀብት ንብረት ያካበቱ ሰዎች ግን እስካሁን ድረስ ልማድ ሱስ ሆኖባቸው ልመናን መንገድ ሊወጡ እየለመኑ በዚሁ ሀብት ጸጋ እያላቸው የሚሰሩ ሰዎች አሉ። ለዛ ደግሞ ብዙ ንፉግ ይፈጠራል። ሰው እንደዚህ እያለው ሲለምን ስታይ አሁን አንተ ከዚህ በኋላ ላታምን ትችላለህ እንዴ? በፍጹም ብዙ ሰው እንደዚህ አይነት ነገር ይፈጠራል። መረዳት ያለበትን አካል እነሱን እያየ ላለመርዳት ወደኋላ እጁን የሚሰበስብበት በጣም ብዙ አለ። ምክንያቱም የስራ አንድ ዘርፍ ነው የተደረገው አሁን ላይ ባለው። ስለዚህ ብዙ የተቸገረ ሰው አለ፣ ብዙ መረዳት ያለበት አለ። ስለዚህ ለነዛ ሲባል እነዚህ ሰዎች ቢያንስ ተለይተው የሆነ መፍትሄ ማግኘት አለባቸው። ልክ አሁን ቅድም እንዳልኩ ማለት ነው ከዚህ በፊት እኔ የዛ ማቃቸው ከባለቤታቸው ጋር ሲለምኑ ነው ማቃቸውና አሁን ምንድነው ያየሁት ከልጅ ልጃቸው ጋር አሁን ካልኩክ ከሳቸው ማለት ከሷ ጋር እግሯ በፋሻ አስረው ሲለምኑ ማለት እሷ ተኝታ እርጉዝ ናት። ተኝታ ማለት አሳያችኋለሁ ያው ከመጣችሁ ስለምትመጡም ስለዚህ ተኝታ እሷን መለመኛ ነው ያደረጓት ታውቃለህ። ልክ ቅድም እንዳልኩ እግሯን በፋሻ አስረው ማለት እግሯ ታማሚ ነች። ታማሚ ነው የምትመስለው ራሱ በቃ ቀርባችሁ ታያቷላችሁ እናንተም ልክ በቃ ታማሚ ነው የምትመስለው። እሱ ደግሞ ያረጋገጥኩት እንዴት መሰለህ ልክ ቅድም እንዳልኩ 5 ስታር ሆቴል እንትን እያልን የኛ ድርጅት እዛ ባዘጋጀው የሷም ልደቷ ምናምን ስታከብር ጤነኛ ናት፣ ምንም አይነት እንትን የለባትም እና የጤና እክል ምንም የገጠማት ነገር የለም። እሱን ሳይ ምክንያቱም ይቺ ልጅ አሁን ያረጋግጣል ያ መሆኑ በአይኔ ነው ያረጋግጣል። ምትለምኗ ግን እሷ መሆኗን አድርገው ራሷ ናት። ምክንያቱም የዛን ቀን ቆማ በእግሯ አምሮባት በቃ እኔ እንጃ ማለት ሌላ ሰው ናት የምትመስለውና መለመኛ አድርጓታል ነው አሁን ይቺ ልጅ ራሱ። ስለዚህ በቃ እነዚህ ሰዎች ስራቸው አድርገውታል። ምንም ማለት ደውዬ አረጋግጫለሁ። ከዚህ በፊት ባለቤቷ የሳቸው ባለቤት ነበሩና አብረው የሚለምኑት ሚስታቸው እንደሞተች ነው ያረጋገጡልኝ የአካባቢው ሰዎች ደውዬ ስጠይቅ እና ይቺ ልጅ ደግሞ የልጃቸው ልጅ ናት። ያኔ ልጅ እያለች ማቃት ያልኩ ማለት ነው። ልጃቸው ስታዲያ እንግዲህ ልጃቸው ምን እንደሆነች አሁን እሱንም ራሱ ሌላ ክትትል ይፈልጋል እና የተወሰነ መሄድ ያለብን ይመስለኛል። ቢያንስ እናንተም እንግዲህ በደንብ ታዩታላችሁ። ልጅቷ ራሷ ናት፣ ምንም ጤነኛ ናት፣ እርጉዝ ናት። እንዳዩዋት ከሆነ እንግዲህ እግሯ በፋሻ ምናምን ተጠቅልሎ ተኝታ ምናምን በቃ ይሁን እንትን ነው ምንም አላ በቃ ለሚያይ ሰው እውነተኛ ነው የሚመስለው። ተረጂ በቃ የተጎዳች ምናምን አድርገው ነው እና እነኚህ ሰዎች ምንድን ነው እንግዲህ ሌላው እንዳይረዳ እያደረጉ ስለሆነ የሚመለከተው አካል የሆነ መፍትሄ መስጠት አለበት። ምናልባት ወደ አዲስ አበባ ያመጣቸውም ጉዳይ እዛ ሀብት ንብረት እንዳላቸው ሲታወቅ የልመና ስትራቴጂያቸውን ቀይረው ወደ አዲስ አበባ መጥተው ነው ሊሆን የሚችለው የሚልም ነው። እንደዛ ወይም ደግሞ ምክንያቱም ገቢ ያለው አዲስ አበባ አሁን ላይ ባለው ሁኔታ ትንሽ ክፍለ ሀገር ምናምን ስለተቀዛቀዘ ትንሽ ሳንቲ ገቢ ያለው እዚህ አዲስ አበባ ነው የሚል እንግዲህ ያው ብዙ እንትን ስለሚሉ አንዳንዴ እኮ ከኛ የተሻለ መረጃ ምናምን ይሰበስባሉ። ስለዚህ ወዴት እንሂድ አቅጣጫ የመለወጥ በቃ ቢዝነስ በለው እንደዛ ስለሆነ አሁን ላይ እየተሰራ ያለው አንድ የገቢ ምንጭ አድርገውም ስለያዙት
ከዚህ ውስጥ ላለመውጣት የት ነው ሱስ ነውና እነዚህ ሰዎች ደግሞ በጣም ረጅም ዓመትም ስለሄዱበት በቀላሉ እንደዚህ የሚለቁትም ጉዳይ አይደለም። ለዛም ስለሚሆን ወደ አዲስ አበባ የመጡበት ዋና ዓላማቸው የተሻለ ገቢ ለማግኘት ታሳቢ አድርገው ነው ብዬ ነው ማስበው። እንግዲህ ክፍለ ሀገርም ያው ደውዬ አንዳንድ ነገሮች ለመቀበል ሞክሬያለሁ። መረጃዎችን ሰብስቤያለሁ። አሁን ግን የልጅቷ እናት በምን አይነት መንገድ እንትን እንዳለች ስለሱ እስኪ የተወሰነ ድጋሚ ወይ ደውዬም መጠየቅ ያለብኝ አካል መጠየቅ ይሆናል ማለት ነው። መልካም እንግዲህ ያው ጥቆማ ቀላል የሚባል አይደለም። ጥሩ መረጃ ሰጥተኛል። እውነት ነው እንዳልከው እንከታተላለን ይሄን ነገር። ሰው መረዳት እያለበት የማይረዱ ሰዎች ግን እየተረዱ ነው። በዛም ሀብት እያተፈሩ ነውና ይሄ አግባብ አይደለም፣ ወንጀል ነው፣ ህጋዊ ማለት ነው። ስለዚህ ልክ ነው። አነሰም በዛም ይሄ ነገር ክትትል ተደርጎበት ህጋዊ መቀጣጫ እንዲያገኙ ማድረግ ይኖርብናል። ግን ደግሞ የሰጠኝ መረጃ አምኜ ደግሞ ሙሉ በሙሉ አልቀበልም። ኮሱን ያለ ማድረግ መጀመሪያ እኔ እንደ ጋዜጠኛነቴ እንደ መርማሪነቴ ቦታው ላይ ወስጄ አሳያለሁ በደንብ። ከዛ አይታችሁ የሚሆነውን እናንተ በአይናችሁ አረጋግጣችሁ ያለው ነገር ደግሞ ከኔ ጋር ቢያንስ እስከ ጥግ ድረስ ከእናንተ ጋር ለመሄድ እኔም ዝግጁ ነኝና እንግዲህ የነገርኩ ያለሁት እኔ እውነተኛ ያየሁትና ማቀው ነገር ነው። ስለዚህ ቢያንስ እናንተ ደግሞ የስራ አንዱ አካል ስለሆነ እነዚህ ነገሮች እንደዚህ አይነት ችግር ሲከሰት መፍታት እንግዲህ ያው እኔ የተለያዩ ዩቲዩብ ላይ ምናምን የምትለቁት ቪዲዮ አይቼ ነው እናንተንም ለማግኘት እንትን ያልኩትና ስለዚህ በዛ መሰረት ቢያንስ ለእናንተ የሆነ ግብአት ሰጥቻችኋለሁና ቢያንስ እኔም ባለኝ እረፍት ሞልቼ ሊሆን ይችላል እንደዚህ አይነት ነገሮች ምክንያቱም እኔ በጣም ስለሚያሳስበኝ ነው። አንድም የሀገር ጉዳይ ነው። አንድ ደግሞ መረዳት ያለባቸው ሰዎች ሳይረዱ መረዳት ማይገባቸው ሰዎች እየተረዱ ነው። ስለዚህ የሌላውን ጉዳት ቢያንስ የተወሰነ ነገር እንትን ማለት አለብንና ይህም የእናንተ ኃላፊነት ነው። እየሰራችሁበት ያለው በዚህ ዙሪያ ነው እንዳየሁትም ማለት ነው። ልክ የተጣሱ ነገሮች ማንኛውም ነገሮች ህጋዊ እርምጃ እንዲወሰድበት እውነታውን ይዘን ማስረጃ ሰብስበን ለፍትህ እናቀርብ ነው የሚሆነው። አሁን የባልኬ መሰረት እንደዚህ ሰዎች እውነትም እንደዚህ አይነት ሰዎች ሆነው ከሆነ እየለመኑ ያሉት መማሪያ መሆን መቻል አለባቸው። ቅጣትም ከሆነ ቅጣት ማግኘት አለባቸው። እንግዲህ አንተ አሁን ከመስሪያ ቤት ስትወጣ ከብዙ ቀጠሮች በኋላ ነው የተገናኘ ነው ዛሬ። አንተም እንዳልከው የመንግስት ሰራተኛ ነህ፣ እኛም ብዙ ስራዎች ይበዙብን ነበር። በብዙ ቀጠሮ መያዝ በኋላ ነው ዛሬ የተገናኘ ነው። ከስራ ሰዓት ስትወጣ ነው እንግዲህ የተገናኘ ነው። ቤተሰቦች አሁን በምሽት ነው እየቀረጽን ያለ ነው። ትንሽ ድካምም አለ ሁለታችንም ጋር። እኛም ከስራ ነው እሱም ከስራ ነው። ስለዚህ እንግዲህ ያለውን ነገር ክትትሌን እቀጥላለሁ። ነገ በጠዋት እንገናኝ። እኔም ስራዬን ሀብዬ ጀምራለሁ ወይም ክትትሌን። አንተም ወደ መስሪያ ቤት መሄድ ካለበት መስሪያ ቦታዬ ነው ብለኛል። የሚሰሩት አይደለ? በቋሚነት እዛ ነው የሚውሉት ሁሌ? እዛው አካባቢ ነው። እኔ እዛ በእነሱ በኩል ስለሆነ አልፌ የሚሄደው እዛው ነው። ስወጣም ስገባ መንገዴ ነው። ምንም ችግር የለም። መልካም። ስለዚህ እኔ በጠዋት ከባልደረቦቼ ጋር ተሰብስቤ እመጣለሁ። እኔም በግል ማድረግ ያለብኝ ብቻ በክትትሌ መሰረት እኔ እንዴት እንደሚሆን አደርገዋለሁ። አንተ ቦታውን አድራሻውን ታሳየኛለህ። ስራ ቦታ ስትሄድ እንገናኛለን። እኔም ወደ አንተው እመጣለሁ። ተገናኝተን አድራሻ ሊያቸው ከዛ በኋላ ክትትሌን በራሴ መንገድ እቀጥላለሁ። መልካም። በየትኛውም ሰዓት በምትፈልጉበት ሰዓት እኔ ዝግጁ ነኝ። ደውሉልኝ። ደውላለሁ። ስለዚህ አሳያለሁ። ጠዋት ቦታውን ምናምን በደንብ ታዩትና ቢያንስ እኔ ያልኩን እውነተኛነትን ማረጋገጥ ትችላለህ። እሱ ነው ወደ እውነታው ለመጠጋት ምን እንደሆነ ማጣራት ይኖርብኛል። ቤተሰቦች እንግዲህ የሰማችሁትን ይመስል ነበር የተሰጠኝ ጥቆማ። በምሽት ነው እየቀረስኩ ያለሁት ዛሬ። ከመንገድ ነው የተገናኘነው ሁለታችንም እና ምን እየተፈጠረ እንዳለ እነዛ ሰዎች ማን ናቸው ምንድነው የሚለውን ነገር መረዳት ሳይኖርባቸው ነው እንደ ተረጂ መስሎ እየለመኑ ያሉት የሚለውን ነገር እሱን ምናይ ነው የሚሆነው። ስለዚህ በጠዋት ተቀጣጥረናል እኔና ወንድሜ። የሚሆነው ነገር ተከታተላላችሁ፣ እኔም ማሳያችኋለሁ። ቤተሰቦች እኔም ክትትሌን እጀምራለሁ ከነገ ጠዋት ጀምሮ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቪዲዮን ደግሞ አይታችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ። በሚቀጥለው እንገናኛለን። ወደ እነሱ በማመራበት ሰዓት አብራችሁ እንቀጥላለን። እንግዲህ እስኪ ቻው፣ ሰላም። ይኸው እየደረስን ነው። እዛ ጋ ናቸው ይታዩዋል። እዛ ጋ ኦኬ፣ ሁለቱ እዛው እሷ ተቀምጣለች፣ እሳቸው ደግሞ ቆመዋል። እሳቸው ናቸው። ስለዚህ ያሉበት ቦታ ማሳየት ነው። ግዴለም ወደ ስራ ግባ፣ እኔ ክትትል እንቀጥላለን። መልካም። ስለዚህ ያለው ነገር የሚቸግር ምናምን ካለ ስራ አቋርጬ የሚሆን ወጥቼ ማገዝ ያለብኝ ነገር የሚያስቸግረኝ ነገር ካለ እደውልልሃለሁ። እሺ፣ መልካም። ሰላም።
ቤተሰቦች እንግዲህ ወንድሜ ትንሽ ያለበት ቦታ መስሪያ ቤት መግባት ስለነበረበት በቶሎ እሱን ልኬዋለሁ። ቦታቸውን አድራሻቸውን ስላሳየኝ ከዚህ በኋላ እኔ ክትትሌን እቀጥላለሁ ማለት ነው በራሴ መንገድ። እንግዲህ ካሜራውን በድብቅ ደረቴ ላይ አድርጌ ነው የምቀርጸው። ስለዚህ በዛ መንገድ አድርጌ ከሰዎች ጋር ትውውቅ ወይም ማን ናቸው ምንድን ናቸው የሚለውን ለመታወቅ እሞክራለሁ በራሴ። እንግዲህ እንቀጥላለን። እንግዲህ ቤተሰቦቼ በርቀት እየቀረስኳቸው ነው። ደረቴ ላይ አድርጌ ነው ካሜራውን እየቀረስኩ ያለሁት። እንግዲህ እሱ ባሳየኝ መሰረት አሁን ወደ እነሱ እሄዳለሁ። እነሆ አስረግዟ ጠፍቶ ነው ባሏ። እባካችሁ ለጻድቃን አይዞት አባቴ ልጅ ነው አስረግዞ ጠፍቶ ነው። አንዱ ኮበሌ እርዱኝ፣ ስለሚካኤል ጻድቃኖች ብላችሁ ግቡልኝ፣ እርዱኝ እርዱኝ አባቴ። እስኪ ተባረኩ፣ ብሩክ ሁኑ። እሺ አንድ ብር አሉት? ማን ነው? አንድ ብር ነው ሊሰጡት ያሰብኩት። ሌላም ነዳዮች ሊሰጥ ስለሆነ ሌላ ነዳዮች ሊሰጥ ነው አይደለም። ዝርዝር ይስጡኝ። የቀረ ችግር የለም። 2 ብር እሺ፣ 2 ብር ሰዱና 8 ብር ስጡኝ። ለኔ 8 ብር ስጡኝ። እንዴ ሰው ያለውን አይደል የሚሰጠው አይደለም። ለሌላም ነዳዮች ሰጥቼ እወጣለሁ። አሁን ሳልፍ ስላየዋችሁ ምን ችግር አለ? እንዴት ምን አለበት? ሰው ያለውን ነው የሚሰጠው። ምን አለበት? ምን ነው ታመሽ ነው? ምን ችግር አለ? እኔ እኮ ያው ዝርዝር አላችሁ። ዝርዝር ለምን አትሰጡኝ? ከጸደቁ ከደሃ እንቀበል እንዴ? እንዴ ታዲያ እዚህ የወጣችሁት ምን ከሰው ያለው እንዲሰጣችሁ አይደል እንዴ? ዳቦ ከገዛላችሁ ምን ችግር አለ? ከሰጠህ አይቀር እኮ ጣል አድርጋት መሄድ ነው። ዳቦ ከገዛ እኮ በቂ ነው። አይቀር እኮ አንድ መጽደቅ ነው። ምክር ማበጀት ነው። ስንት እንደሰጣችሁ ጠብቃችሁ ነው? አልገባኝም። አይደለም ተቸግረህ ነው። ከተቸገረኛ ሰፖርት እናድርግ። ሰው የራሱ ህይወት አለ። ታክሲ ምን እኔ ቤተሰብ የራሴ ወጪ አለብኝ። ግን ደግሞ ለነዳያን ሰጥቼ ማለፍ ግዴታዬ ስለሆነ እሰጣለሁ። ያለች ግዴታ አይደለም። ማነክ ያዝና ሂድልን። አየር ያስቀር እንካም የኛ ሌላ ጣልቃን ይመጣል። ያሳዝናል በጣም። እሺ ሳንቲሙ ምን ሰው የሰጣችሁ ነው? መቼስ እሱን ለምን አነቃችሁ? ከጸደቁም እኮ ጣል አድርጎ የሚሄዱ አይ ችግር የለውም። ያዡ እኔ ምንም ችግር የለብኝም። ሌላ ደግሞ እንዲሁ ስንከራከር ደግሞ መንገደኛው ጻድቃን ደግሞ እንዲጥሉልን ይገርም። እኔ ለማንኛውም አይ አንቺንም ሳይሽ እኔ በዚህ አጋጣሚ ምናልባት መረዳት አለብሽ ብዬ ስላሰብኩ ነውና አይ ከፈለክ ነገርኩ በምን አይነት መንገድ እንደምትረዳኝ ነኝ። እንዴታ እኮ አይ እግርሽን ሳየው በእናትህ ስንት አይነት ሰው አለ። ምንድን ነው እስቲ ወይድ ዞ አነጥላኩንብን ሌላ ደግሞ አይደለም አባቴ እንዴት ነው መሰሉት እርሱ ምን አባትና ልጅ ናችሁ? ጋረጥብና ሂዳ አባትና ልጅ ናችሁ? እነሆ አባትና ልጅ ናችሁ? አዎ አይ እኮ ልጆትን አሁን እንደዚህ ሆነ ሰዓት አሁን ቅድምም ሳልፍ አይቻችሁ ነበር። ቀደም ፖሊስ ለምንድን አንተ የምትመረምረን ይሄን ያህል ወይ ፖሊስ አወስደን ነው? እንዴት ያለ ጉድ ነው እናንተ? ለምጣጣነን ለምኑልን ሰንዝረው ሊሄዱ አትጋረጥብን። ወይድ ግዴለም እኔ ምንድነው መሰሎት አባቴ አይደለም እህቴ፣ ይኸውልሽ ሳይሽ እርጉዝ ነሽ፣ ልጅ ይዘሻል፣ እግርሽ ደግሞ ታሟልና ምናልባት እርዳታ ማግኘት ካለባት እኔ ደጋግ ሰዎች አቃቃን እየለመንም አይደለም ምንድነው ያን አትጋረጥብን። ወይድ ምን እኮ ደጋግ ሰዎች አውቃለሁ ነው ያልኩት። ደጋግ ሰዎች አውቃለሁ። ሕክምና የሚያስፈልጋት ከሆነ እንድታገኝ ነው እርዳታ ከሆነ። ታዲያ እንዲህ ነው ጣል አድርገህ አልፈህ መልሰህ ምን ሆናችሁ ብለህ መጠየቅ ነው። አትጋረጥብን። እኛ ለምንበት አይደለም እኔ ደጋግ ሰዎች አውቃለሁ። በዚሁ ሳልፍ እኮ እኔ መንገዴ አይደለም። በርግጥ ሰዎች የምታውቀውና አንተን ይርዱ። ምን አይነት በዚህ ዘመን ምን አይነት ትንሽ ማቹት ለመሆን ሞክር እንጂ 10 ብር ሰጥተህ 8 ብር መልሱልኝ ትላለህ እንዴ? እግሬ ላይ እንዳትወጣሉ በእናትህ። አራትንካትም ይገርም ነው። በእናትህ ቀጥል እዛ። በጣም ያሳዝናል። ብር ልስጣችሁ እምቢ ራስ ተረዳበት ትሉኛላችሁ። ምን ልናደርገው ነው? ሁኔታሽ አሳዝኖኝ ደግሞ እሺ የሚያማቃቸው ደጋግ ሰዎች አሉ። ልጅ ታቅፈሻል፣ እግርሽ ቢያንስ ሕክምና ማግኘት አለብሽ። የሕክምና ሰዎች አውቃለሁ ስል እንዲረዱ እኛም የሕክምና ሰዎች እናውቃለን። ገንዘብ ነው ያጠረን። ገብተዋል ልምል ነገር እየገባህ ነው። በጣም ታሳዝናላችሁ። የሚገርም ነው። እስቲ ሄድልን እባክህ እንደሆነ እንመጽወት እስቲ ምን አለ እንደው አንተ። ኧረ በጣም ታሳዝናላችሁ። በእውነት በጣም ታሳዝናላችሁ።
ለማንኛውም እኔ ችግር የለውም እሄዳለሁ። ችግር የለውም። ምን እንደምን መሳደቡ ምን አስፈለገ ጋሽ? እሺ አትጋረጥብህ። አይነት ጥላ እኮ ነበር ወይ እኮ ለምንበት እኛ እባክህ ላሳክማት እኮ ነው እንጂ በእውነት ታሳዝናለህ። ወዲያ ምን ይላል ይሄ? ምን ሊመቱኝ ነው ጭራሽ? ለማንኛውም እሺ ቤተሰቦች እንግዲህ እንዳያችኋቸው ነው። ገንዘብ ልስጣችሁ እምቢ፣ ያው ሕክምናም እንድታገኝ እርዳታ ይደረግላታል የሕክምና ባለሙያዎች አውቃለሁ ስል ምንም ፍቃደኛ አይደሉም። እኛ መቼ የሚያክም አጣን፣ እኛ መቼ ሕክምና ቦታ አጣን፣ ብር እንጂ ቸገረን ብላለችኝ። እሳቸውም እሷም መልሳቸው ራሱ ትክክል አይደለም ቤተሰቦችና በጣም ያዘንኩት። ለማንኛውም እኔ እነዚህ ሰዎች መከታተል የማይቀር ነው። በቅርበት ሆኜ ማናቸው ምንድናቸው የሚለውን ነገር በተሰጠኝ ጥቆማ መሰረት አጣራለሁ ማለት ነው። ቤተሰቦች እንግዲህ አሁንም በቅርብ ርቀት ሆኜ እከታተላቸዋለሁ። ስራቸውን፣ አካሄዳቸውን ከምን አይነት ሰው ጋር እንደሚተዋወቁ አሁንም መከታተል እቀጥላለሁ። አብራችሁ የሚሉ ቤተሰቦች እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ከሰዎቹ ጋር በመጥፎ ግብግብ ነበር። የተለያየ ነው፣ በጥሩ አልተለያየንም። እርዳታም ላሰባስብልሽ ሕክምና ማግኘት አለብሽ ስላትም ሌላ ነገር ነው ያለችኝ እንደሰማችሁት። ከዛም ባለፈ ደግሞ ገንዘብም ሊሰጣቸው ስል ዝርዝር ስጡኝ ስላቸው ለዚች ምናምን ብር ምን ያደርግልኛል ራስ ተረዳበት ብለው እየቀለዱብኝ ነበር ለሁለት። ስለዚህ እነዚህ ሰዎች እውነትም እንደተባለው በጣም የለመዱ ከሆኑና ሰውን በዚህ ልክ የሚያንቋሽሹ ከሆነ እነዚህ ሰዎች ከጀርባቸው አንዳች ነገር እንዳለ ተረድቻለሁ። ሁለተኛ ነገር እቺ ልጅ ጤነኛ ናት፣ ከዚህ በፊት ሆቴል ውስጥ አይቻታለሁ ብሎኛል ጠቋሚ እንደሰማችሁት እና እንደዛ ብሎኝ ስለነበረ እውነትም አሁን የምትታከም እርዳታ የምትፈልግ ሴት ብትሆን ኖሮች ሴት እሺ ብላ እግዚአብሔር ይስጥልኝ ነበር የምትለው። ግን እሷ ምናልባት ጤነኛ ስለሆነች ነው አሁን ሕክምና ላለማግኘት እየተጣጣረች ያለችው ማለት ነው። እኔም ማወቄ ነው በዛ መልኩ ጥያቄን ያቀረብኩላት። እሷም ደግሞ ምላሿ በተቃራኒው አልፈልግም፣ ሂድ ራስን እንትን በል ምናምን እርዳ፣ እኛ ገንዘብ ነው የሚያስፈልገን ነበር ስትለኝ ነበረው። ያሳዝናል የሆነው ነገር። እኔ ቀኑ ሙሉ ስከታተላቸው ነበር ያልኩት። እንዲሁም ባልደረቦችም ሌላ ስራ ተልከው ሄደው ነበረ። በካሜራም አልቀረስኩላችሁም፣ ወደ ክትትል ሄደው ነበር ካሜራማኖችም ሌላም ባልደረቦቼ። እኔና አንድ ጓደኛዬ አቡ ይባላል ከሱ ጋር ነበርኩኝ ቆይታ ያደረኩት እና በቅርብ ርቀት ሆኜ ስከታተላቸው ነበረ። በስተመጨረሻ ወደ 11 ተኩል አካባቢ አሁን እየመሸ ነው ሰዓቱም ሲጀመር ወደ 11 ተኩል አካባቢ አሁን ከ10 ደቂቃ ምናምን በፊት ማለት ነው አንድ የቪትስ መኪና ኮድ 3 የሆነ ቪትስ መኪና ራይድ ጠርተው ነው መሰለኝ የሄዱት። ወደ ቤታቸው ይዟቸው ሲሄድ ተከታትዬ እኔም ተከትያቸው ሄጄ ነበረ ከጓደኛዬ ጋር። አሁን በስልኬ ነው እየቀረስኩ ያልኩት እንዳልኳችሁ። ወደ ቤታቸውም ሲያስገባቸው ከኋላ እየተከተልኩኝ ያለበትን አድራሻቸውን አውቅ ያለው የት እንዳደረሳቸው ማለት ነው። ስለዚህ ወደ ቤታቸው ገባለሁ። ቤታቸው የት እንደሆነ ግቢያቸውን አውቅ ያለው። ስለዚህ ወደ ውስጥ ገብቼ ከሰዎቹ ጋር ቆይታ አደርጋለሁ። እናንተም ከኛ ጋር ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ቪዲዮን እያያችሁ ሀሳብ አስተያየት እየሰጣችሁ አብራችሁን ቆዩ ቤተሰቦች። እንግዲህ ወደ ውስጥ እንግባ። እንግዲህ ውድ ቤተሰቦች ወደ ቤታቸው እያንኳኳ ነው። ይሄ ነው ቤታቸው፣ መኖሪያ ቤታቸው። እሺ እንዴት ነው? ምንድነው የምትመጣው? ሰላም ነው? አስታውሱኝ። ዛር መስገን ምንድነው አንተ ግሬግሬን እየተከተልክ የምትገባው? አስታውሱኝ አይደለ? ቃና ብር ባለጋራ አይመስል ምን ጥበጋ ነው የመጣው? ምን ሆነ ነው? እሺ ከእርሶ ጋር ቆይታ ማድረግ ፈልጌ ነበር። ምን ነው የሚቆየው? ምን ሰው ምን ትሆን አይተኸኝ ነው? ግሬግሬን ጠመተ የለም እዚህ ምን ሰራለህ? ፈልጌ ነው እንድንተዋወቅ ፈልጋለሁ። ምን ነው ይሄ ወዲህ እግራችንን ጠብቀህ ትመጣለህ እንዴ? ምን ሆነ ነው እኮ ወደ ውስጥ ልግባና እንነጋገር። አፈር ይግባ ደግሞ ለምንድን ነው የሚሳደቡት? እርሶ ግን ለምን ነው የሚሳደቡት? እና ምን እዛ ግን ጠብቅ ትከራከራለህ። እሺ ወደ ውስጥ ልግባ። ካሜራማን ግባ። እዚህ ደግሞ እንደገና ምርጡ የምን ካሜራ ነው የምታመጣው አንተ? እየሰማሽ ነው? የምን ካሜራ ነው የምታመጣው? በሽተኛ አልነበርሽ እንዴ? እግርሽን የምን ካሜራ ነው? እግሯን ያዝልኝ አንዴ። ማን አስፈቅደህ ነው የምትገባው? ይኸውላችሁ ራሴ ፍቃድ ያለኝ እርጉዝ ከሆንሽ ከአንቺ ጋር ብዙ እንትን ማለት አልፈልግም። ጉልበት መጠቀም አልፈልግም። እኔ ከማንደር የምን ፍቃድ ፍርድ ቤት መፈተሽ ከእርሶ ጋር ልነጋገር። ምናልባት እቺ ልጅ ልትሰማኝ ፍቃደኛ ላትሆን ትችላለች። እኔ ህጋዊ ፍቃድ ያለኝ መርማሪ ማንበብ ትችላለሽ? ማንበብ ይችላል። አይመለከተኝም ስላልተፈቀደ እኔ ቤተሰብ አሪ አይደለም፣ ቤተሰብ ሪ የሚገባ ሰው አይደለም። ቁጭ ብለን መነጋገር ከቻልን እንነጋገር። ሲጀመር ጤነኛ ነሽ አይደል? ካሜራማን ይዘልኛል አይደል? እግሯ ባለጋራ የመሰለ ግርግሬን ጠብቀህ እግርግሮትን ተከትዬ እመጣለሁ። ስለ እርሶ መረጃ ደርሶኝ ነው የመጣው።
ስላንቺም ስለርሱ መረጃ ደርሶ ስራት የሚባል ነገር የለም እንዴ? ሰው ቤት ዘለ ትገባለህ? ይኸውልሽ ስራቱን ለኔ አትነግሪኝም። ስራዬን እኔ ያውቃለሁ። ማን እንደሆንኩኝ እየነገርኩሽ ነው። ይኸውልሽ ምንም አይነት ጉዳት ማድረስ አልፈልግም። ቲቪውን አጥፊው፣ ቁጭ ብለሽ መነጋገር ምን ችግር ነው? እንነጋገር። ቤት ያንተ ቤት የመጣ ምስል እንዴ? ሰው ቤት ዘለ እያገባክ ምንም ወይ የትኛው ህግ ነው ሰው ቤት ዘላችሁ ግቡ የሚለው? ሲጀመር እኔ ካለኝ ልስጣችሁ ያለችኝ አይጠፋም። አይጠፋም። ይኸውልሽ አሁን ሌላ ነገር እንዳደርግሽ እንዳታደርጊ። ይኸውልሽ ሌላ ነገር እንዳደርግሽ እንዳታደርጊ። እየተጫንካኝ ነው ጭራሽ። ቁጭ ብለን መነጋገር ከቻለ ምንም የምንነጋገረው ነገር ማደውሎት ነው። አይመለከትም። በእናትህ ወደዛ ውጣልኝ ያልኩ ነው። አንተ ውጣ ወደዛው። ይኸውልሽ ጭራሽ ጎረምሳ ሰብስበህ ነው ጤነኛ ሆነሽ ሰማኛለ። ቀጥ ብለው ውጣ ያልኩ ነው። ካንቺ ጋር ከዚህ በኋላ መታገል ምንም መነጋገር አልፈልግም። እርሶ ትልቅ ሰው ነው። እኔ እዚህ ቤት የመጣሁት ሌባ፣ ቀማኛ፣ ምንም ቤት ዘራፊ ምናምን አይደለሁኝም። እኔ ያለሁት ህጋዊ ሰው ነኝ። ነግሬዎታለሁ። አሁንም መታወቂያ አሳይቶታል። ይኸውልዎት ግልጽ ነው የምናገረው። እቺ ልጅ ቀደም ሲል መንገድ ላይ ወድቃችሁ እሷ እግሯ እንደታመመች ይመስል እግሯ እንደዛ አሳብጣ ስትለምኑ አይቻችኋለሁ። ቆይ ይስሙኝ። አሁን ደግሞ እቺ ልጅ ጤነኛ ናት አይደለ? ቤት ስገባ ጤነኛ እንደሆነች መረጃም ደርሶኛል ጭምር። እኔ ችግር የለም ከዚህ ቤት እወጣለሁ። ግን ደግሞ እያንዳንዱን ነገር ከቀን ጀምሬ ስከታተላችሁ ነበረ። ሰሩ የነበረውን እግሮትን ጠብቄ ስራዬ ክትትል ነው። ጋዜጠኛ መርማሪ ነው። ክትትል ነው የምሰራው። እየሰሙኝ ነው። ክትትል ነው የምሰራው። እናንተን ስከታተል እቺ ልጅ ደግሞ ጤነኛ መሆኗን በመኪና ስትመለሱ እስከ ቤታችሁ ድረስ ያደረሳችሁን ሰው አውቄያለሁ። ስለዚህ የምፈልገው ነገር አጭርና ግልጽ ቁጭ ብለን እንደ ትልቅ ሰው እንድንወያየ ነው። ይኸውልዎት ጋሼ ሁሉንም ነገር ቀኑ ሙሉ እስካሁን ድረስ ታደርጉ የነበረው ነገር በካሜራ ስከታተል ነበረ። እቺም ልጅ ጤነኛ እንደሆነች እያየሁ ነው። በሽተኛ መስላ እየለመናች እንደነበረ እርሶም እያሉት እንደሌሎት ሆነው እንደ ድሃ መስለው ቁጭ ቆሞ ሲለምኑ ቀኑ ሙሉ የሰራችሁትን ነገር በጠቅላላ አይቻሉ። እኔንም በዛ ልክ ሲያመናጭቁኝ ነበረ። ድሃ ሰው እንደዚህ አያደርግም። ስለዚህ ያለኝን ማስረጃ በካሜራ የቀረጽኩትን ነገር በጠቅላላ ሄጄ ለጣቢያ ላመልክት ወይስ ምን ይሻላል? ወይስ ቁጭ ብለን እናውራ? ወይስ ልውጣ ወደ ጣቢያ ልመለስ? ቁጭ ብለን ማውራት እንችላለን። ሙሉ ነገር ማስረጃ ይኸውላችሁ ስላደረጋችሁ ነገር በጠቅላላ አውቃለሁ። ስለዚህ ቁጭ ብለን እናውራ እና ካሜራ ወዲያ ወደ በጣም መልካም። እንደ ትልቅ ሰው ቁጭ ብለን መነጋገር ከቻለ እንነጋገር። ቁጭ በይ አንቺ። በጣም መልካም። ስለዚህ ቁጭ ብለን እንነጋገር አሁን እንደ ትልቅ ሰው። ይሁን መልካም አይደለ? ስለዚህ ስለሆነው ስላለው ነገር በጠቅላላ ቁጭ ብለው ያጫውቱኛል። አንቺም እርሶም እንጫወታለን። አሁን ካሜራውን አጥፋለሁ ወዲያ ብለው። ካሜራው መጥፋቱ ምን ለምን ፈለጉ? አይ ግድ የለም አንተም ውጣ አለ። በቃ እንነጋገራለን። ግድ የለም ካሜራውን አስጠፋሉታለሁ። ካሜራማኑም ይወጣል። ግን እርሶ ቁጭ ብለው ግን በስርዓት ያለውን ነገር በስርዓት የምፈልገው መረጃ ሲሰጡኝ ብቻ ነው። እናውቃለን። ችግር የለም። ግልጽ ነው አይደል ጋሽ? ልክ ነው። ግልጽ ነው የምናገረው። አዎ ግልጽ ነው እኮ። ግን ሪላክስ ሆነን እንድናወራ ካሜራማኑንም ካሜራውንም አስጠፋዋለሁ። ካሜራማኑ ጣልኝ አንዴ። እሺ ውጣ። መልካም። ስለዚህ ያው ካሜራማን ማስወጥቻለሁ። ባልደረቦች ውጪ ነው ያሉት። አሁን ግልጽ እና አጭር ነው የምጠይቀው። ስታደርጉ የነበረውን ነገር ሲጀመር እኔ ካመጣጣችሁ ጀምሮ ሁሉም ነገር ስለአንተ መረጃ ማስረጃ አለኝ ስለእናንተ። ቆይ ማናችሁ ምንድናችሁ ይለው ነገር አቃል እሱን አንቺን አይመለከትሽም። ግን የደረሰኝ መረጃ አለ። እኔ ክትትል ነው የምሰራው። መርማሪ ጋዜጠኛ ነኝ። ስለእናንተ ብዙ ነገር አውቃለሁ። ዛሬ ስለተፈጠረው ቀኑ ሙሉ ስለነበረው ነገር ብቻ አይደለም። እኔ ቅድም በቅርበት መጥቼ ላወራችሁ የፈለኩት እንደው ምን አይነት ምላሽ ልትመልሱልኝ እንደምትችሉ ለማወቅ ነው እንጂ እኔ ብር ችግርም ኖርብኝ አይደለም። ለእናንተ ትክክለኛ የምትረዱ ሰዎች ብትሆኑ 10,000 100,000 ሊሰጣችሁ ይችላሉ። ችግር የለብኝም። ግን እኔ ብር እንደምትንቁ እያላችሁ እንደሌላችሁ ሆናችሁ እንደምትለምኑ መረጃ ስለደረሰኝ አንቺም ጤነኛ ሆነሽ ከተማውን በሙሉ ጥሩ ቦታዎች እየተዝናናሽ እንደምታሳልፊ ግን ደግሞ ስራሽን ይሄን አድርገሽ በልመና እንደምትዳደሪ በሽተኛ መስለሽ እንደምትኖሪ ይሄን ነገር ስለማውቅ ነገር ለምን እንነጋገራለን? አሁን አንተ ይሄን ነገር ትውት አርጎ ምን ነው የምትወው? ቆይ ይሄ መርምሬ ምናምን ይያለው ይሄን ማስረጃውን ሰብስቤ ያለም ትለው እሱን ትውት አርግና ይልቁ ነው ያው እጅ መንሻ ሰጣለሁ። ምንድን ነው እጅ መንሻ ማለት? እኔ እኮ ለመጣበት ነገር እኮ ሐሳብ ያስፈልጋል። አልተረዱኝም። ቆይ ይኸውልዎት ካሜራውን ያጠፋሁልዎት ከእርሶ ጋር አሁን አጥፋው። በቃ ይሄንን አጠፋሁት እኮ በቃ አሁን አንተም ይሄ መረጃውን ቶና ልጅ ነህ የምትፈልገውን ብር እንሰጣለን። በቃ ቶ እርሳው ብትውል ምን አለበት? በቃ ይኸውልዎት ጋሼ የለም አይ አንተም ሲሰሩ የነበረው ነገር ጥፋት መሆኑን ማመን አለበት በመጀመሪያ ደረጃ። እሱ በቃ ይሁን። ለምን በሉኝ። ለምን በሉኝ። አስቀይመናል። ቅድም ቆይ ስሚ፣ አንደኛ ነገር
ሰው ልጅ ሊያጣ ሊነጣ ኪሱ ሁሉ ነገሩ ኑሮ ሊበላሽ ይችላል፣ ሊጨልምበት ይችላል። በዚህ ውስጥ ሰው ልጅ ሊለምን ይችላል፣ ልመና ሊወጣ ይችላል፣ ጎዳና ሊወጣ ይችላል። ሰው ልጅ ግን ደግሞ ሰው ገንዘብ ሀብት ንብረት እያለው በዚህ ልክ ጥፋት ነው። ይሄን ማመን አለባችሁ። መለመናችሁ አሁን እንደናንተ አይነት ሰዎች እኮ ስለተበራከቱ እኮ ነው ደሃ ሰዎች እኮ እንዳይረዱ የሆኑት። እንደናንተ አይነት ሰዎች እኮ ተበራክተው ነው። አሁን እና የጥፋት አይደል? ምንድነው የምትፈልገው ከኛ እያልኩ ነው። የምፈልገው ማናችሁ ምንድናችሁ ስላላችሁ ሀብት ንብረት ሰምቻለሁ። አንቺም ደግሞ ጤነኛ ሆነሽ በእንደዚህ አይነት መልኩ እንግዲህ ቢያንስ ጤነኛ እንደሆንሽ እኮ አብረሻችሁ እኮ መለመንም ትችያለሽ። ግን እንደ በሽተኛ መስልሽ ይሄ ሁሉ ጉዳይ አንተን የሚመለከት አይደለም። መመልከት ቅድም አስቀይመን ከሆነ ይሄን ሁሉ እዚህ ቤታችን ድረስ ስራ ፈተህ የመጣው ቅድም 8 ብር አንመልስልህም ስላልን ከሆነ በጣም ሶሪ። መጀመሪያ ይኸውልሽ፣ ሲቀጥል ደግሞ በቃ ወጣትና አንተም እኛም ገንዘብ ያስፈልገናል። ገባክ? አንቺ ቢያንስ ወጣት ነሽ፣ የተሻለ ጥሩ ገንዘብ እንዳላችሁ ሰምቻለሁ፣ አውቃለሁ። አንቺ የተሻለ ቢያንስ ህይወትሽ እንደዚህ እርጉዝ ሆነሽ መንገድ ላይ ከምትወድቂ እንደው የተሻለ ነገር ካፍተሽ የራስሽ ነገር መስራት አትችይም? የተሻለ መስሎ ስለታየኝ ነው እንጂ ማንንም ፊት ማየት ፈልጌ አይደለም። ውሻውልህ እውነት ነው ይሄ። በቃ ጥሩ ነገር ስለምናገኝ እኛ ደግሞ ጥሩ እንደ ገቢ ነው ያዝነው። በቃ ሌላም በቃ እንደው በልበል ደስ ይላል። ምን ያህል እንደው ልመና እንደዚህ እርሱ አንቱና አንቺ ምንድነው ዝምድናችሁ? ምንድናችሁ? ይሄን ማወቅ ፈልጋለሁ በመጀመሪያ ደረጃ። እሱን ማብራራት አይጠበቅብንም። እኔ ደግሞ ፈልጋለሁ። አያቴ ነው። አያቴ ነው? አያትሽ ናቸው እሳቸው? እሺ፣ የእርሶ ባለቤት ወይም ደግሞ ልጅ የልጅ ልጅ ነሽ ማለት ነው አንቺ? አዎ፣ የልጅ ልጅ ነኝ። በህይወት የለችም እሱ ሚስት። እሳቸው መናገር ይችላሉ። እርሶ ነው መናገር ይችላሉ። እውነቷን ነው፣ የለችም፣ አልፋለች። ያንቺስ እናት ነው አባት ነው ምንድነው? ሞተዋል እኮ ገባኝ። የልጅ ልጅ ነሽ። ምንድነው በማን ነው በወንድ ነው? በእናት። ስለዚህ ሴት ልጅ አለቻቸው ነው እሳቸው? ሞታለች። እሺ፣ ስለ እርሱ የሰማሁት ነገር አለ። እርሶን ቀደም ሲል የሚያውቁት ሰው ማለት ነው። እሺ፣ ወደ ፊቼ አካባቢ ነው ይኖሩ ነበር አይደል? አዎ። አንቺም እንደዛው ልክ ነው። ወደ ፊቼ አካባቢ ለአመታት ለብዙ አመታት ሲለምኑ እንደኖሩ የሚያውቃቸው ሰው አሁን ለአዲስ አበባም እየለመናችሁ እንዳለ የሚያውቅ ሰው ነግሮኛል ስለናንተ። ከባለቤቶት ጋር በፊት ይለምኑ እንደነበረም ጭምር። አዎ ነው። አዎ። እዚህ ከመጡት ምን ያህል አመት ሆኖት? ትንሽ ቆይቻለሁ። 6 አመት ምናምን። በምን ምክንያት ሚስትና ልጆቻችሁን አጣችሁ? በመኪና አደጋ። አይ የምትፈልገውን አጠር አድርጌ እየመለስኩልህ ነው። ሲቀጥል ደግሞ ሁሉንም ንብረት ያገኘነው በዚህ ስራ ነው። የተሻለ ንብረት ስለምንፈልግ በዚህ አሁንም የተሻለ ንብረት ስለምንፈልግ ከዚህ በደንብ ለምነን ነው ገንዘቡ ማግኘት የምንችለው። ገባክ? ለዛ ነው ማናቆም። ጥሩ እንደምታገኙ ሲቀጥል ደግሞ አንተ እዚህ ጋር ደረጃ እንዳላችሁን ጭምር አውቃለሁ። እንደ ተረጂ እንደ ተጎጂ አይደላችሁም አኗኗራችሁ። ጥሩ ገንዘብ እንዳላችሁም ጭምር ሰምቻለሁ። አዎ፣ በዚህ ተጎጂ ነበርን። በዚህ ስራ ነው ያለፈልን። ሲያልፍልን ደግሞ ይሄን ስራ ንቀልነታው አንችልም። ሲቀጥል ደግሞ አንተ በአንድ ሌሊት መተክ ይሄ ስራ ጥሩ አይደለም ስላልከን ልናቆም አንችልም። ስንት አመት የሰራ ነው ስራ ነው። ገባ አይደል? ስንት አመትሽ ነው? ጠፍቶብን አይደለም። ስንት አመትሽ ነው? 22። ይሄ ስራ እርጉዝ ነሽ? ከእሳቸው ጋር የምትኖሪ? ባለቤትሽ እርጉዝ ነሽ መቼ? ሳር አላገባውም። አዎ። እሺ፣ እንዴት እርግዝናው እንዴት ምን ፍቅረኛ ያለሽ ወይስ ምንድነው? ፍቅረኛ ነበረኝ። አጋጣሚ ነበር ሀፕን አደረገ። በጣም በብዙ እያወራሽ ያለሽ አንቺ ነሽ። በይበልጥ ደግሞ መነጋገር ፈልገው ከእሳቸው ጋር ከአያቴ ጋር ምንም የምታወራው ነገር የለም ከይቅርታ ጋር። እኔ ይኸውልዎት ጋሽ፣ እሷ እኮ ትክክል ነች። እውነት ነው የምታወራው። አቅመ ደካማ ናቸው እንደምታየው። የመርሳት ችግር አለባቸው። ብዙ ነገር ልክ አድርገው ላይ ነግሩ ይችላሉ። ሰው ነው። እኔ እንደውም እዚህ ጋር ሰፖርት እያደረግኩ ነው። ገባ? ስለዚህ መጠየቅ የምትፈልገውን ቶሎ ጠይቅ። እሳቸው በደንብ መናገር ይችላሉ። በደንብ ተክለቁመናቸው ሁሉ ነገራቸው የተስተካከለ ምንም አቅመ ደካማ የሚባሉ አይነት ሰው አይደለም። እርግጥ ነው ትልቅ ሰው ናቸው። መለስ ያደርጋል። ለዛ ነው ያንቺ ነሽ እሱ የምትወስኚው። አይ ነው እየወሰንኩለት ሳይሆን ወሰድ መለስ ያደርጋል። ትክክለኛ መረጃ ፈልገን የመጣው አይደል? እዚህ ድረስ እግርሽን ግን ለምንድን ነው እንደዛ ማድረግ ያስፈልግሽ? እግርሽን ማለት እግርሽን እንደ ጋንግሪን እንዳለበት ሰው እና ዘንጬ ምናምን በሚኒስከርት ወጥቼ እንዲለምን ነው እንደምትፈልገው? ያን ያህል አስፈላጊ ላይሆን ይችላል። ምናልባት ከተማችን ውስጥ እኮ ይኸውልሽ ከተማችን ውስጥ ብዙ የሚለምን ሰው አለ።
ልጅ ኪራይ ውድ ነው። አሁን ልጅ ተከራይቼ እንዳለ ይሄ ነገር ግን ህገወጥ እንደሆነ ትክክል እንዳልሰራሽ ግን ታውቂያለሽ፣ ታገናዝቢያለሽ። ይሄ ነው እኔ ወጣት ነው አይደለ? ወጣት ስለመሆኔ አይደለም፣ ስለ ስራዬ ስለሙያዬ እየነገርኩሽ ነው። ማንነቴ መርማሪ ጋዜጠኝነት ነው። ግልጽ ነው አይደለ? ገብቶኛል። የሰራሹ ነገር ህጋዊ አይደለም፣ ትክክል አይደለም። በመጀመሪያ ደረጃ ልክ ነው እኮ ብዬ አይደለም እየተከራከርኩ ያለሁት። ወጣት ነው፣ ብዙ እድሜ ልዩነት አለን ብዬ አላስብም። ህይወት ውስጥ ደግሞ ፋውል ግድ ነው። ህይወትን የመቀየር ሀሳብ ካለክ አንተ ቆይ አንዴ እስኪ ታወራና ከእርሶ ጋር ቆይታ አደርጋለሁ። ፋውል ግድ ነው በቃ ህይወትን ለመቀየር። እንደዚህ አይነት አጋጣሚዎችን ካሳለፍክ አሁን እኛ ራሱ ገንዘብ ልንስጥ ስንል ተግደረደርክ። እንደዚህ አይነት አጋጣሚዎችን ካሳለፍክ ማለት ነው በቃ ሁሌ ድሃ ሆነ ነው መቀረው። ልክ እንዳሁኑ ማለት ነው። ድሃ ስለመሆኔ በምን ታውቂያለሽ አንቺ? ድሃ ባትሆን የሰው ቤት እያንኳኳ ዘለህ አትገባም ነበር። የሰው ቤት ማንኳኳበት ህግ ሲጣሳይ ብቻ ነው። እየሰማሽ ነው? ይኸውልሽ በጣም ይኸውልሽ እየተንጣጣሽ ነው አንቺ። እንደድሜሽም አይደለሽ ሲጀመር። ይኸውልሽ የተረጋጋሽ መሆን አለብሽ። ቀኑን ሙሉ እኛን ስትከታተል አትውልም ነበር። አንተ እኮ 10 ብር ሰጠህ 8 ብር መልሱልን ያልክ ሰው ነህ። እሱን ያደረኩት በምክንያት ነው። ለእናንተ ትክክለኛ ተረጂ ቢሆን ስንት ነገር ስሰራ ይኖርክ ሰው ነው። ይኸውልሽ አሁን ስላንቺ ማንነት ያጣራውበትን መንገድ አንድ እሱ ስለነበር ነው። ትክክለኛ ተረጂ ቢሆን ኖሮ አንድ ሰው እንደናንተ አይነት ሰው ስለተበራከተ ነው ከተማችን ላይ ሰው ሰጪ መሆኑን ትቶ ንፉግ የሆነው። ማን ነው የሚረዳው? ማን ነው? እኛ በቻልነው ሰፖርት እናደርጋለን። ምንም ማለት አይደለም። ጭራሽ በኮንፊደንስ ነው አሁን የምታወሪው። አዎ እየነገርኩ ነው እኮ። የልጅሽ አባት የት ነው ያለሽ ለመሆኑ? ፍቅረኛዬ ነበር፣ መስማማት አልቻልንም፣ ተለያየን። ልጁን ደግሞ ወልደለታለሁ። ከአባትሽ ጋር ሆነሽ? አዎ ከአያቴ ማስተካከያ አያቴ ነው ያልኩ። እሺ እርሶ ምን ያህል አመት ሆኖኛሉኝ የዚህ ስራ ላይ? ከፊቼ ጀምሮ። ፊቼ ላይ ብዙ አይሰራም ነበር። ይገርማል። ዝም በይ እስኪ አንቺ። እየመለስኩልኝ ታያቸው አትመልሺ። ከሳቸው ጋር ነው የማወራው። ኧረ እውነቷን ነው። ብዙ ወደ ኋላ መመለስ እንደማይችል ነው። እንዳነካኝ ጻፈኝ ወደዛ። ጭራሽ በቤቴ ልታስወጣኝ ነው። ቀጥ ብለው ወጣ ራስህ። ተዋት እንጂ ከዚህ በላይ ይኸውልሽ